ቲና ቤቱን ጥላ ጠፋች። እረፍ። ይሄ ነበር እንግዲህ። አሁን ሁሉም ነገር ዙሪያዋ ገደል ሆኖባታል። ምክንያቱም የጠፋችው ደግሞ ዳኒን እሷ በእሷ ቤት እውነት ትክክለኛ ቤት ያገኘች መስሏት እንግዲህ ዳኒ ልትከዳው ነው። ዳኒ ደግሞ ይባስ ብሎ ፍቅረኛውን እቤታቸው ይዞ መጣ። ነገር ግን በሚያሳዝን ሁኔታ የዳኒን ፍቅረኛ ካሌብ ሊወስድበት ነው። አባባ በቀል ጀምረዋል ማለት ነው። እሱ ሚስትህን እንደነጠቀ አንተ ሚስቱን መንጠቅ አለብህ፣ ፍቅረኛውን መንጠቅ አለብህ። ስለዚህ ነፍሱ እስከሚጠፋ ነው የሚወዳት። አንተም እኮ ቲና እንደዚህ ሳትሆን በፊት በጣም ነበር የምትወዳት። ስለዚህ በሚወዱት ሰው እንዴት መጎዳት መሰበር እንዴት እንደሆነ ማየት አለበት። በቀል ቀላል አይደለም። ስለዚህ ከዚህ እንጀምራለን። አንተ ብቻ እኔ የምልህን ነገር ቆፍጠን ብለህ አዳምጣሉት። አባዬ ያለሁበትን ችግር ሳልወጣ እንደገና ሌላ ችግር አትፍጠርብኝ በእናት። እኔ አሁን ፍቅረኛም ሆነ ምንም የምሰማበትም ሆነ የማዳምጥበት ነገር የለም። እንግዲህ ነገርኩ ተናግሬያለሁ። ይሄ ቃሌ ነው። ደግሜ መናገር አልፈልግም። ስለዚህ የፍቅር ጓደኛ ያዝና አምጣ አቤት። ከዛ በኋላ አንተ የራስን ህይወት ትኖራለህ። እችም ደግሞ ውሸት መሆኑን ስታቅ ቤቱ ምን እንደምትሆን ማየት ናፍቆኛል። ስለዚህ የፍቅር ጓደኛ እንዲኖርህ እፈልጋለሁ። አባዬ አንተ እኮ ትሁትን እንዳገባ ትፈልጋለህ አይደል እንዴ? ታዲያ ምን ወጣላታል? ትሁት እኮ መልኳ ሳይሆን ልቧ ነው ቆንጆ፣ ንጹህ ልጅ ናት። ብታገባት ምን ችግር አለው? አንተ እሺ አትልም እንጂ እሺ ብትልና ትሁትን ብታገባ በጣም ደስ ይለኛል። ግን አንተ እሺ አትልም። ይሄም ሆነ ይሄ ግን ፍቅረኛ እንድትይዝ እፈልጋለሁ አሉ አባባ። ከዛም ተስማሙና ወደ ቤት ተመለሱ። ካሌብ እንግዲህ ማነው ዳኒ ትሁት ላይ ፉከራውን ይዟል። እስካሁን ድረስ ስትፎክሪና ስትለፊ የከረምሽው እስከ ዛሬ ድረስ የደከምሽበት ቤት እንግዲህ የቲና ሆኗል። በጣም ያሳዝናል። እናንተ እኮ አሁን በቃ ምንም ነገር የላችሁ። ትንሽ ጊዜ ብቻ ነው እዚህ ቤት ውስጥ የምትኖሩት። ሁላችሁም ትወጣላችሁ ከዚህ ቤት። ግን ለዚች ነው ስትንጨረጨሪ የነበርሽው ባይማያገባሽ። ስማ የወለህ እኔ እኮ ቤተሰብና አገር ያለኝ ልጅ ነኝ። በሰው ንብረት የምኖር ሰው አይደለሁም። ወፍ ዘራሽም አይደለሁም። ስለዚህ በቂ ገንዘብ ሰርቻለሁ። ደግሞ ንጹህ ብር ነው የኔ ብር፣ እንደናንተ የሰላም የተነካካበት አይደለም አለች። አንቺ መፈላሰፉን ታይውና አሁን አንቺ ያላችሁ ጊዜ ትንሽ ነው አላት። አንድ ነገር ልጠይቅህ ዳኒ፣ በክፉ አትውሰድብኝና እስኪ ቲና እስከ ዛሬ ምን አድርጋለች? ግማሹን ብር ሰጥታለች? አልሰጠችኝም። እሺ ባንክስ ብር አለህ? የለኝም። ምንም ገንዘብም የለህም? የለኝም። አየህ እኔና አንተ ልዩነታችን እዚህ ጋር ነው። እኔ በቂ ገንዘብ አለኝ፣ አንተ ግን ምንም ነገር የለህም። የማይሆንህን ሰው ስትከተል ደግሞ እድሜህን አትጨርስ። እኔ እሷን ፈልጋታለሁ መቻልኩ። እኔ የምፈልገው እኮ ገንዘቧን ነው እንጂ እኔ የራሴ ህይወት አለኝ። ይሄ ገንዘብ አንድ እጄ ላይ ይግባ እንጂ ከዛ በኋላ ፍቅረኛዬን የራሴ አደርጋታለሁ። እንደሱ ብታደርግ ጥሩ ነው። ምክንያቱም እችን ልጅ ላንተ መቼም አትሆንም አውቃለሁ። ትሁት ግን አንቺ በጣም አሳዘንሽኝ። አይዞክ፣ የምታሳዝነኝ በተቃራኒው አንተ ነህ እኔ ሳልሆን። አንተ ግን በጣም ነው የምታሳዝነኝ። ምስኪን እንዴት ሰው ከእንቅልፉ አይነሳም? እስካሁን እኮ ተኝታችኋል ሁለታችሁ። ቆይ የምታውቂው ነገር ካለ ለምን አትነግረኝም? ትሁት ምን ልነግር እችላለሁ? አንተ የተጋረደብህ እኔ ምን አገባኝ አለችው። ትሁት እንግዲህ ለማንኛውም ምክሬ አንድ ቀን እንደሚጠቅም ተስፋ አደርጋለሁ አለችው። እሺ ብሎ መጣ። ቲና ደግሞ እንግዲህ ስልኳን አጥፍታ ጠፍታለች፣ የለችም ማለት ነው። ቢደወልላት ስልክ አታነሳም። እንግዲህ ፍቅረኛውን አባባ ለካሌብ ሊድሯት ነው ማለት ነው። እሷም ደግሞ ዳኒን እንጋባ፣ ሀብት አልፈልግም፣ እኔ የምፈልገው አንተን ብቻ ነው። እኔ እናንተ በፍቅር ከኑር ሀብት በራሱ ጊዜ ይመጣል። ስለዚህ አንተ ደግሞ አሁን ዝግጁ አይደለህም። እኔ ደግሞ ሴት ልጅ ነኝ፣ ብዙ ነገር ይጠብቀኛል፣ ብዙ ነገር ያሳስበኛል። ስለዚህ እኔ አንተን ስጠብቅ አልኖርም አለችው። ከዛም እንግዲህ ዳኒ ደግሞ አይሆንም፣ ትንሽ ጊዜ ብቻ ስጭኝ፣ ያንተ ትንሽ ጊዜ ስልችት ብሎኛል፣ በቃ ደክሞኛል ዳኒ። አሁን በኋላ በምወስነው ውሳኔ ምንም አልጸጸትም፣ አንተም ደግሞ ምንም እንዳትሆን አለችው ማለት ነው። እንደዛማ አይሆንም የኔ ፍቅር፣ ብዙ መስዋዕት የከፈልኩበት ፍቅሬማ አሳልፌ ለሌላ ሰው አልሰጥም እያለ ይገኛል ማለት ነው። እሷም እንግዲህ በፍቅር ተቀበሏት፣ አባባ ወደዋታል።
ትሁትም ልጅቷን እንዳየች ወደደቻት ማለት ነው በጣም። ከዛ በኋላ ካሌብ ግን አይን አፋር ነው፣ አፈረ። አባባ ደግሞ ለምንድን ነው እንደዚህ የምታናግራት? ደፈር ብለህ አውራት እንጂ ምን ሆነሃል? እያሉ ይቆጡታል ማለት ነው። እንዴ አባዬ ኧረ ተው፣ አየህ አይደለ እንዴት እንደሚወዳት እኮ ነው። የሰው ፍቅር መንጠቅ አልፈልግም። እኔ ቲና ግብ ሰራችብኝ ወይ ሱዳኒ ግብ ሰራብኝ ብሎ ብዬ እኔም ደግሞ ምላሽ ይሄ ሊሆን አልችልም። ስለዚህ እባክህን አባዬ እንደዚህ አይነት ነገር ይቅር፣ በጭራሽ አይቀርም። በቀል ከዚህ ነው የሚጨምረው። በተለይ ቲና ስትንጨረጨር ማየት ነው የምፈልገው እያሉ እንግዲህ አባባ ልጅቷን አምጣት ፍቅረኛህን ሆና አስተዋውቀን። እንዴ አባዬ ምን ብዬ ይዣት ትመጣለሁ? የእህት ቤት አይደል እንዴ? ምን ችግር አለው? እኛንም ደግሞ አስተዋውቀን ብለው በግድ ይዟት መጣ ማለት ነው። እሷም ስትመጣ አፈረች፣ ፈራች። ነገር ግን ደግሞ ከዛ በኋላ ወደደቻቸው ሰዎቹ። ዳኒ ድጋሚ ይዟት መጣ። ሻይ ቡና ጠጥተሽ ትመለሻለሽ፣ ነይ ማንም የለም ቤት ውስጥ ብሎ ይዟት መጣ። ይዟት ሲመጣ አባባ ብቻ ነበሩ ቤት ውስጥ። ከዛ በኋላ ዳኒ ካጠገባቸው ወጣ ብሎ ሄዶ ነበረ። አባባም ደግሞ እንግዲህ ጀንጅነዋታል ልጃቸው ማለት ነው። ከዛም ወጥተው ሄዱ። ምንድን ነው ከኔ ጀርባ ስትጀናጀኑ የነበራችሁት? እሱም ማያገባሽ ከሆነ እኔ ለቆንጆ ባል እደርሻለሁ ብሎኛል። ምን ነው ቆይ አሁን ባገባስ ምን ታደርጋለህ ስትለው፣ ባልሽን ገድዬ አንቺን የራሴ አደርጋለሁ። አይ እንደዛ እንኳን አይሆንም። አንተ ታዲያ ዝም ብለህ ስትተኛ እኔ አብሬህ መተኛት አለብኝ እንዴ? ለማንኛውም የራሴን ምርጫ ከዚህ በኋላ ውሳኔ መወሰን እችላለሁ አለችው። በጣም ተናደደች። ምክንያቱም በደረቁ ነው ተስፋ እየሰጣት ያለውና እሱ ደግሞ እኔ አንቺ በድህነት እንድትኖሪ አልፈልግም፣ በሀብት ድልቅቅ ብለሽ እንድትኖሪ ነው የምፈልገው። ስለዚህ ትንሽ ጊዜ ስጭኝ። አንተ ትንሽ ጊዜ አያልቅም። አንተ ትንሽ ጊዜ ባልከኝ ቁጥር ነው ህይወት እድሜ እየሄደ ያለው። ስለዚህ ከዚህ በኋላ አልታገዝህም አለችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ቲና ቤቱን ጥላ ጠፍታለች። አባባ ፈርመውላታል። ያው ሰነዱ የውሸት ቢሆንም እሷ ግን የእውነት መስሏታል። ግን ጠፍታለች፣ የለችም፣ ስልክ አታነሳም። ካሌብም ደግሞ አውቆ የተኛ ቢቀሰቅሱት አይሰማም የሚባለው ነገር። ስለዚህ አልደውልላትም። የት ሄዳለሁ ብላም እንደሄደች ባላውቅም፣ ነገር ግን ደግሞ ደህና እንደሆነች ተስፋ አደርጋለሁ። ቆይ ካሌብ ለምንድን ነው ለቲና ማትጨነቅላት? እኔ እኮ የእህቴ ነገር በጣም ያስጨንቀኛል። አይደለም በጣም እንጂ የእናንተ ፍቅር ደግሞ እኮ የተለየ ነው። ለነገሩ እኔ እህትም ስለሌለኝ ስሜቱን አላውቀው፣ ግን የእናንተ ፍቅር በጣም ነው የሚያስቀናው አለው ካሌብ። አዎ እንግዲህ እህቴ በጣም የምወዳት እህቴ ነች አለ እኮ ደግሞ በድፍረት ማለት ነው ከዳኒ በጣም። ለነገሩ አንተ ለማንኛውም አትጨነቅ፣ ለሷ ምን ትሆናለች ብለና በሄደችበት እግሯ መልሳ ትመጣለች። ቆይ ካሌብ ግን ምንም አያሳስብም የቲና ነገር? ለምን አስባለሁ? ህፃን ልጅ እኮ አይደለችም። እኔ ገና ብዙ የሚያሳስበኝ ነገር ደግሞ አለ። ደግሞ ሳስበው ያሰበችው ነገር ስላልተሳካላት ላይ ጠፋች ይመስለኛል። ምን ማለት ነው ሲል ዳኒ ማለቴ በቃ ያሰበችው ነገር ወይ ያልተሳካላት ይሆናል፣ በዛ ይሆናል ምናምን አለው። ከዛ በኋላም እንግዲህ አባባ በቃ ይችን ልጅ ሞቼ ይገኛለሁ፣ የራስ ካላደረካት ሞቴን እመርጣለሁ አሉት ካሌብን። ካሌብ ደግሞ ኧረ አባዬ እንደዚህ አይነት ነገር ይቅር እንጂ የማይሆን ነገር እኮ ነው እየነገርከኝ ያለው። እንዴት ነው ቆይ የሌላ ሰውን ሴት የራሴ የማደርገው? እሱ ሚስትህን ቀምተው ሄላ እንዴ? እሷ መጀመሪያውኑ የኔ አልነበረችም፣ አሁንም የኔ አይደለችም። ስለዚህ እኔ ስለሷ ማሰብም ሆነ ምንም፣ በነገራችን ላይ አባዬ ምንም እንኳን ነው የማይመስለኝ ስለሷ ምንም። በቃ አለ አይደለ የሆነ የማላቃት ሰው ነው የምትመስለኝ አሁን ላይ ቲና፣ ለኔ ምንም አይደለችም አለ ማለት ነው። ከዛም ትሁትን ጠራና ዳኒ ፍቅረኛዬን እንዴት አየሻት? በጣም ታምራለች። በዛ ላይ ደግሞ እየተረጋጋች ረጋ ያለች ነች። እንደዚች ጦል ለቢስ ጦሌ አይደለችም። አየህ አይደለ ሴት ልጅ እንደዚህ ነው፣ ሰበርና ጎንበስ ስትል ነው። አመሰግናለሁ ፍቅረኛዬን ስለወደድሻት። ግን ምን ተሰማ ማለቴ እንዴ? ምን ሆነሻል ትሁት? እኔ ቅድሙንም እኮ እሷን አልወዳትም ብዬ ደጋግሜ እነግርሻለሁ እኮ። እኔ ቲናን የምፈልጋት አንድና አንድ ገንዘብ ብቻ ነው፣ ለገንዘብ እንጂ እኔ የራሴ ህይወት ያለኝ ሰው ነኝ። ግን ይህን ጉዳይ እሷ አታውቅም። እኔ እንደማልፈልጋት መቼም ልትሆነኝም አትችልም ብሎ ነገራት። እኔ ደጋግሜ ነግሬሃለሁ ዳኒ። እንግዲህ ልጅቷን ጠበቅ አድርገህ ያስ፣ በኋላ በአንድ አይንህ እንዳታለቅስ
አለችው ትሁት። ምንድነው ትሁት የሰማሽው ነገር አለ እንዴ? አይ ምን እሰማለሁ፣ ግን ደግሞ በቃ አለ አይደለ ጠበቃ አድርገህ ብትይዛት ነው የሚሻለው የሚመጣው ነገር ስለማይታወቅ፣ ስለዚህ አጥብቃ የያዛት ልጅቱን አለችው። እሺ ትሁት አመሰግናለሁ ለምክርሽ፣ ግን የሆነ ነገር የምታውቂ ይመስለኛል። እኔ ምንም የማውቀው ነገር የለም፣ ግን የተሰማኝን ነው እያወራሁ ያለሁት። በኋላ ከባድ ነው ብቻ አላቅም፣ ግን ምክሬን አስብበት ብላው ጥላው ሄደች ማለት ነው። ከዛ በኋላ አባባ ስልካቸውን አወጡና ለዳኒ ፍቅረኛ ደወሉላት። ነይ እቤት አብረን እንጫወታለን ብለው ጠሯት። እሷና ዳኒ የዳኒ ፍቅረኛና ካሌብ እንዲጀናጀኑ ፈልገው አባባ ደውለው ጠሯት። ከዛም ስትመጣ ዳኒ የለም። በቃ ዳኒ ከሌለ እኔ ልሂድ እንዴ? እኔ ነኝ እኮ የጠራሁሽ እንድንጫወት። ዳኒም ደግሞ ይመጣል ቤቱ አይደለ እንደ የት ይሄዳል የኔ ልጅ አሉ። ከዛ በኋላ ካሌብ ሰረቅ እያረገ ልጅቷን ያያታል። ከዛም ዳኒ ዘው ብሎ በሩን ከፍቶ ሲገባ ልጅቷ ቁጭ ብላለች። በጣም እንደነገጠና አይኑን አፍጥጦ ቀረ። እንግዲህ ምን የሚፈጠር ይመስላችኋል?